ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው እያጋርናችሁን ቆያለን። እናንተ ደግሞ ላይክ በማድረግ አጋርነታችሁ እንድታሳዩን በትህትና ጠይቀናል። በዚህኛውም የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ጥንቅቅ ያሉ ብትሰሟቸው ብለን የመራረጥናቸው በርከት ያሉ መረጃዎች ተይዟል። እስከ ፕሮግራማችን ፍጻሜ አብራችሁን ስትቆዩ አስቀድመን የአህጉራዊ ጉዳዮችን ለእናንተ ውድ አድማጮቻችን የምናካፍላችሁ ይሆናል። በባህር ማዶ የመረጃ ሰዓታችን ሪያል ማድሪድ ቤት በየዕለቱ አዲስ ነገር አለ። ዛሬስ ምን ተሰማ የሚለውን ለእናንተ ውድ አድማጮቻችን በስፋት እናደርሳችኋለን። የባርሴሎናው ሰው እርሶኖት ተብለዋል። ማናቸው? ምን ላይ እርሶኖት ተባሉ? የባርሴሎና ቤት የቡድን ዜናችን ሰፊ ምላሽ ይዟል። የዓለም ዋንጫ ቀርቧልና የቡድን ዜና በስፋት በቃል ስፖርት ዩቲዩብ ቻናል ለእናንተ ሲደርስ አንድ በጣም አነጋጋሪ መረጃ ይዘንበታል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የተጫዋቾች ዝውውር፣ የአሰልጣኞች ሹምሽር ሂደት ተጠናክሮ ቀጥሏል። ፕሪሚየር ሊጉ ዛሬም የሰማነው ትልቅ መረጃዎች አሉ። ከዚሁ ጉዳይ ጋር በተያዘ በቃል ስፖርት ዩቲዩብ ቻናል ቆይታ ስታደረጉ ትከታተሉታላችሁ። ማንቸስተር ሲቲን የሚስተካከል አይደለም፣ የፕሪሚየር ሊግ የአውሮፓ ክለብ አልተገኘም። በጣም አነጋጋሪ መረጃ በሲቲ በኩል የቡድን ዜናን በቃል ስፖርት ዩቲዩብ ቻናል ተይዟል። የቼልሲው ሰው ክለቡን ዳግም መስጠት ይለቃል ሲባል ዣቪ አሎንሶ ማድሪድ ሳሉ ሲመኙት የነበረው ተጫዋች በእንግሊዝ በቼልሲ ሊያስፈርሙት ይችላሉ ተብሏል። ቃል ስፖርት ዩቲዩብ ቻናል ስለ ማንነቱ ምላሽ ይዟል። ተጨማሪ ቡድን ዜና እናካፍላቸዋለን። በዛሬው ዕለት በሊቨርፑል የ2 ዓመት ኮንትራት ስለፈረሙት አንዲ ኢራኦላ 2016 ማለትም ከ10 ዓመት በፊት ለየት ያለ አጋጣሚያቸው እናነሳለን። የቡድን ዜና በሊቨርፑል በኩል በስፋት ተይዟል። በቃል ስፖርት ዩቲዩብ ቻናል ስትቆዩ ሊቨርፑልውያን ላይክ ማድረግ እንዳትረሱ። ሚኬል አማርቲያን አርቴታና ዋና ዋና ሰዎች በር ዘግተው የመከሩትን እንነግራቸዋለን። መልካም ምኞታቸውንም ገልጸዋል። ሚኬል አማርቲያን አርቴታ ኮከባቸው በማድሪድ አይኑ ሲገባ የአሁኑ ዴክላን ራይስ ወይም ሌላ ተጫዋች አይደለም፣ ወይም ሳካ አይደለም፣ ወይም ሳሊባ ማጋሌሽ አይደለም፣ ሌላ ተጫዋች ነው እንነግራችኋለን። ከዛ ውጪ በአርሰናል ዝውውር ጉዳይ ላይ የአርሰናሉን አምበል ጨምሮ የቡድን ዜና በስፋት ተይዟል። የቀድሞ የማንቸስተር ዩናይትድ ኮከብ ፖል ስኮልስ አርሰናል ከማንቸስተር ዩናይትድ ተጫዋች ይግዛ እያለ ነው። ማንን እንዳለ ለምን እንዳለ በቃል ስፖርት ዩቲዩብ ቻናል ምላሽ ተይዞበታል። ስለ ዩናይትድ ዝውውር ታማኝ የዜና ምንጮችን ዋቢ እናደርጋለን። ዩናይትዶችም ማህበራዊ ትስስር ገጻ ላይ ሰው አመስግነዋል። ለምን የሚለውን እንነግራችኋለን። በማንቸስተር ዩናይትድ በኩል ወቅታዊ ሲነሱ የነበሩ የዝውውር መረጃዎች ከምን ደረሱ? የዩናይትድ አዲሱ ፈራሚ የአታላንታው የቀድሞ ተጫዋች እያለ ነው ከዚህ በኋላ የምንነግራችሁ። የቀድሞ የአታላንታ የሁኑ የዩናይትድ ሰው ማን ነው የሚለውን ተጨማሪ ጥንቅቅ ያለ መረጃ ይዘናል። አብራችሁን ስትቆዩ ግን ለእኛ እናንተ ላይክ ያስፈልገናልና ላይክ አድርጉን። ለፈጣን መረጃችን እንደ ግብአት ያገለግለናል። ቃል ስፖርት ላይ ናችሁ። መልካም ቆይታ። በአፍሪካ ጉዳይ እንጀምር። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በስፔን ከቺሊ ጋር ልታረገው የነበረው የወዳጅነት ጨዋታ በኢቦላ ወረርሽኝ ስጋት ምክንያት መሰረዙ የዓለም ዋንጫ ዝግጅቷ መሰናከል ገጥሞታል። የጨዋታው አዘጋጅ እንድትሆን የተመረጠችው የስፔኗ ላሊኒያ ዴል ካስፓኒ ከተማ ከንቲባ የሰኔ 2 ጨዋታ በጥንቃቄ እርምጃ ምክንያት አይካሄድም ብለዋል። የአካባቢው ጤና ባለስልጣናት ባለፈው ወር በምስራቅ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የተከሰተው ኢቦላ ወረርሽኝ ምክንያት ጨዋታውን ሰርዘነዋል ብለዋል። አሜሪካም ኳራንቲን ልታዘጋጅላቸው እንደነበረ ይታወቃል። ከሰሞኑ እንደውም ኬንያውያን ለአደባባይ ተቃውሞ የወጡት አሜሪካ ዜጎቼ ከኢቦላ ወረርሽኝ ጋር በተያያዘ ኳራንቲን ይዘጋጅ ኬንያ ውስጥ በሚል ነበረ። የኢቦላ ወረርሽኝ ነገር በዓለም ዋንጫውም ላይ በአሜሪካም ላይ ብዙ ጥላ ያጠላ ጉዳይ ሆኗል። ሴኔጋልን መጠንቀቅ አለብን እየተባለ ነው። ፈረንሳዊ ተከላካይ ስፍራ ተጫዋች ጁልስ ኮንዴ ብሔራዊ ቡድኑ አጀማመሩን ማሳመር እንዳለበት ገልጾ ብዙ የዓለም ዋንጫ አሸናፊነት ግምት ከተሰጣቸው ውስጥ አንዱም አድርገውናል ያለው ኮንዴ ያለንን ቡድን እናውቃለን ብሏል። አክሎም ጠንካራ አጀማመር ማድረግ አለብን፣ በተለይ የአፍሪካ ሻምፒዮኗ ሴኔጋል ታሰጋናለች እያለ ነው። የሳዲዮ ማኔ ሀገር በበርካቶች ከአፍሪካን ቅድመ ግምት ከተሰጣት ናት። ስለ ፈረንሳይ ብሔራዊ ቡድን ጥንካሬ ያነሳው ኮንዴ
የግል ከክለቡ ጋርም በተያዘ ያነሳቸው ነጥቦች አሉ። በነገራችን ላይ ፈረንሳይ በዓለም ዋንጫ ከሴኔጋል ኢራቅና ኖርዌይ ጋር ተደልድላለች። እቺው ሴኔጋል ታዲያ ውድ ቤተሰቦቻችን በጣም ወርቃማ ጊዜ እያሳለፈች ትገኛለች። የሴኔጋል ከ17 ዓመት በታች ብሔራዊ ቡድን የ17 ዓመት በታች የአፍሪካ ዋንጫም ሻምፒዮን መሆን ችለዋል። በአውሮፓ መረጃችን ማድሪድን እናስቀድም ውድ ቤተሰቦቻችን። ማድሪድ ቤት ሁሌ አዲስ ነገር አለ። በተለይም ይህ ፕሬዚዳንታዊ ምርጫ እስኪያልቅ ዛሬ ትኩረት ስበው ከነበሩ ጉዳዮች ውስጥ በተለይም በሪያል ማድሪድ ቤት የአዲሱ መለያቸው ነገር ነው። ሪያል ማድሪድ በዛሬው ዕለት በሚቀጥለው የውድድር ዓመት በሜዳቸው በቤርናቤው የሚለብሱትን መለያ ይፋ እንዳደረጉ ይታወቃል። የክለቡ ደጋፊዎች ታዲያ ይህን መለያ ለራሳችሁም ስትገዙ ለቤት እንስሶቻችሁም ዶሮ መግዛት ትችላላችሁ ተብለዋል። በጣም አነጋጋሪ ነው። ማድሪድ ለቤት እንስሶችም መለያ አዘጋጅቷል። ለውሾች መለያ ተዘጋጅቷል። በዛሬው ዕለት በ150 ሚሊዮን ዩሮ ለሽያጭ ረቡ የውሻ መለዮችም ተሽጠው መጠናቀቃቸውን ክለቡ ይፋ አድርጓል። ትንሽ ለየት ያለ ትንሽ አነጋጋሪ ከቢዝነስ አንጻር ደግሞ በጥልቀት የታሰበበት ይመስላል። ሪያል ማድሪድ አዲሱ መለያቸውም ለቤት እንስሶችም ጭምር ይውል ዘንድ የተዘጋጀ መሆኑ ትንሽ ለየት ያለ ሆኖ በማድሪድን በኩል ትርፍ በትርፍ የሆኑበት ሆኗል። በማድሪድ በኩል የዝውውር ጉዳዮችን ለመወሰን የፕሬዚዳንታዊ ምርጫ ከዛ የቀጣዩ አሰልጣኝ ጉዳይ በዋነኝነት በይፋ እየተነገሩ ያሉ ትልቅ ርዕስ እንደሆኑ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የሪያል ማድሪድ ቦርድ አመራሮች እና ጆዜ ሞሪኖ በራሳቸው ከሚፈልጓቸው ተጫዋቾች ውስጥ ኤንድሪክ እንደሚገኝ ተረጋግጧል። በቀጣዩ ውድድር ዓመት የቡድኑ አካል ሆኖ ይቀጥላል ተብሏል። ሪያል ማድሪድ ማንኛውም አጥቂ ወደ ቡድኑ ከማምጣት ይልቅ ባሉት ይቀጥላል። ጆዜ ሞሪኖም በፊት መስመሩ ላይ ባሏቸው አማራጮች በጣም ደስተኛ ናቸው ተብሏል። ውሰት ላይ ያሉትንም ጨምሮ ወደ ቡድኑ ሲመጡ ማለት ነው። ኮዲ ደግሞ በተቃራኒው ከሳቸው በተቃራኒም አሉ የሚባሉት ኤንሪኬ ሪኬልሚ ያው ፍሎሬንቲኖ ፔሬዝ ናቸው በጆዜ ሞሪኖ ጎን ያሉት። ኤንሪኬ ሪኬልሚ የኮከቦች ስም ዘርዘር ያልጨረስኩም ብሏል። ስለዚህ የኮከቦችን ስም ገና ይፋ አደርጋለሁ እያሉ ይገኛሉና ነገርየው ትንሽ አስጨናቂ ይመስላል የሪያል ማድሪድ ደጋፊዎች ዘንድ የዝውውር ጉዳዩና የፕሬዚዳንታዊ ምርጫው ሂደት። ለአብነት ያክል ፍሎሬንቲኖ ፔሬዝ ካሸነፉ ወደ አሰልጣኝ ስታፍ ሉካ ሞድሪጅ እና ቶኒ ክሮስ ይመጣሉ። ኤንሪኬ ሲያሸንፉ ግን ሌላ አዳዲስ ስሞችን ልንሰማ እንደምንችል ይጠበቃል። በሪያል ማድሪድ በኩል ከቡድኑ ጋር የማይቀጥሉም ተጫዋቾች አሉ። ለአብነት ያክል ዳኒ ሴባዮስ አስቀድሞም ከክለቡ የተለያየ ነው። በቀጣይነት ሴባዮስ ሪያል ማድሪድን መልቀቁ እርግጥ ከሆነ በኋላ መዳረሻው አያክስ እንደሚሆን ተረጋግጧል። ሴባዮስ የአያክስ የረጅም ጊዜ እቅድ እንደነበር ያረጋገጠው ፋብሪዚዮ ሮማኖም የማድሪድ እህል ውሃው እንዳበቃ ጠቁሟል። ከዛ ውጪ ማድሪድ ቤት ዛሬ የሰማነው ለየት ያለ መረጃ ውድ ቤተሰቦቻችን ቤርናቢዮ ከሴፕቴምበር 24 እስከ ሴፕቴምበር 27 በኢሮፒያን አቆጣጠር 2026 ማለት ነው ቤርናቢዮ የጎልፍ ሜዳ ሊደረግ ነው። ይህ የእግር ኳስ መጫወቻ ሜዳ እንዴት ለጎልፍ ያዋጣል የሚሉ ጥያቄዎች ሊነሱ ይችላሉ። ነገር ግን በውድድሩ ተሳታፊ አካላት ከተለያዩ የስቴዲየሙ መቀመጫ ክፍሎች በተዘጋጀላቸው ቦታ ላይ ተቀምጠው ኳሷን ይመቷታል ተብሏል። ምክንያቱም የእግር ኳስ ሜዳ ጎልፍ ለመጫወት በጣም ጠባብ ስለሚሆን ማለት ነው። ለየት ባለ መንገድ ቤርናቢዮ ከሴፕቴምበር 24 እስከ ሴፕቴምበር 27 ጎልፍ ይጫወቱበታል። በባርሴሎና በኩል የስፔን ላሊጋ የ2025/26 የውድድር ዘመን የዓመቱ ምርጥ አሰልጣኝ ይፋ ተደርጓል። በዚህም መሰረት የባርሴሎና አሰልጣኝ ሃንሲ ፍሊክ የዓመቱ ምርጥ አሰልጣኝ በመባል ተመርጠዋል። ጀርመን አሰልጣኝ ሃንሲ ፍሊክ ለተከታታይ 2 ዓመት የዓመቱ ምርጥ አሰልጣኝ ተብለዋል። በላሊጋው አምናም የላሊጋው ክብር ባለቤት ባርሴሎና፣ ዘንድሮም ባርሴሎና፣ አምናም የላሊጋው የዓመቱ ምርጥ አሰልጣኝ ሃንሲ ፍሊክ፣ ዘንድሮም እሳቸው ሆነዋል። ከእሳቸው ጋር ቡድኑ በጣም አስደናቂ ጊዜን እያሳለፈም ይገኛል። በዩሌስ ኮንዴ ጉዳይ እንመለስበታለን የሚያልነው ተጫዋቹ በባርሴሎና መቆየት እፈልጋለሁ ማለቱ ይታወቃል። ከዚህ ጋር በተያያዘ በተጫዋቹ በኩል በነገራችን ላይ የአሰልጣኝ ሃንሲ ፍሊክም የቅድ አካል እንደነበረ ለረጅም ጊዜ ሲነገር እንደነበረ የሚዘነጋ አይደለም። በእሳቸውም በኩል እንግዲህ የዓመቱ ምርጥ ተብለው ኮከቦቻቸውም ከእሳቸው ጋር መቆየት እንደሚፈልጉ አረጋግጠዋል። ሌላኛው የባርሴሎናን ኮከብ በተመለከተ ላሚን ያማልን እናንሳ ውድ ቤተሰቦቻችን። ላሚን ያማል በጣም አስደናቂ ውድድር ዓመት ከክለቡ ጋር ካሳለፈ በኋላ ወደ ሀገሩ እንዳቀና ይታወቃል። በእርግጥ የዋንጫ ባለቤት ሲሆኑ የመጨረሻ ጥቂት ጨዋታዎች አምልጠውታል። ላሚን ያማል በጣም ምርጡ ጊዜ በባርሴሎና ቤት ሪያል ማድሪድን 4-3 ያሸነፈበት፣ በክለብ ደረጃ በፖርቱጋል ብሔራዊ ቡድን በኔሽንስ ሊግ ዋንጫ ያጣነበትን ጊዜ
አረሰውም ለእኔ በጣም አስከፊው ጊዜ ነበር ይላል። በዓለም ዋንጫም ከሀገሩ ጋር እንግዲህ በትልቁ ከሚጠበቁ ተጫዋቾች አንደኛው ነው። ሌላው አንቶኒ ጎርደን ነው። አንቶኒ ጎርደንም ለባርሴሎና ፊርማውን ካኖረ በኋላ የእንግሊዝ ብሔራዊ ቡድን እንደሚቀላቀል ይታወቃል። በነገራችን ላይ ይህን ተከትሎ ባርሴሎና ያስመረጣቸው የተጫዋቾች ብዛት በዓለም ዋንጫ 16 ደርሰውለታል። አንቶኒ ጎርደንም ስለሚካተት ማለት ነው። ልጅ እያለው ስፓኒሽ ቋንቋ ስለምናገርና ስለለመድኩ በባርሴሎና ደግሞ በደንብ አዳብረዋለሁ፣ ለመግባባት በብዙ ይረዳኛል ሲል ተደምጧል። በባርሴሎና ጉዳይ ሌላ ልናነሳ የወደድ ነው ላሚን ያማልን፣ በእርግጥ እሱን ብቻ አይደለም፣ በእርግጥ ኮከቦችን ልናነሳ ነው። በትራንስፈር ማርኬት በኩል በአውሮፓ ውስጥ በጣም ውድ ዋጋ ያላቸው ተጫዋቾች ይፋ ሲደረጉ ላሚን ያማል፣ ኬሊያን ምባፔና የሲቲው ሃላንድ 200 ሚሊዮን ዩሮ ማስወጣት የሚችሉ ወይም 200 ሚሊዮን ዩሮ ድረስ ሊሸጡ የሚችሉ ተጫዋቾች በሚል በግንባር ቀደምትነት ተቀምጠዋል። ሚኬል ኦሊሴ 150 ሚሊዮን ዩሮ፣ ቪኒሲየስ ጁኒየር 150 ሚሊዮን ዩሮ ተቀምጠዋል። ምናልባት ግን በዓለማችን ላይ በዚህን ያክል ደረጃ መሸጣቸው እነኚህ ሶስት ተጫዋች በትራንስፈር ማርኬት ከተረጋገጠ አይቀር ለእናንተ ግን ምርጡ ተጫዋቻችሁ ማን ነው? ከሶስቱ ላሚን ያማል፣ ኬሊያን ምባፔና ኤርሊንግ ብሩት ሃላንድ፣ ወይም በቡድናችሁ እንዲጫወት የምትሹት ወይም እየተጫወተም ካለ ማን ነው በጣም ለእናንተ ምርጡ ከሶስቱ? በቃል ስፖርት ዩቲዩብ ቻናል ላይ ጻፉልን። የአውሮፓ ሻምፒዮንስ ሊግ በፓሪሰን ጀርሜን ድል አድራጊነት ከተጠናቀቀ በኋላ ሻምፒዮንስ ሊጉ ላይ በተከታታይ 2 ዓመት ዋንጫ በማንሳት ፓሪሰን ጀርሜን ከሪያል ማድሪድ ጋር በስፋት ስሙ ሲነሳ ነበር። በእርግጥ ማድሪድ በሁለት አጋጣሚ በተከታታይ 2 ጊዜ ዋንጫውን አንስቷል። የማድሪድ በተለየ መንገድ የሚነገር ነው። ፓሪሰን ጀርሜን ይህን ክብር ዘንድሮ ይቀላቀል እንጂ አስቀድሞ እንደ ኤስ ሚላን፣ ኖቲንግሃም ፎረስት፣ ሊቨርፑል፣ ባየር ሙኒክ፣ አያክስ፣ ኢንተር፣ ቤኔፊካ የመሳሰሉ ክለቦች በሻምፒዮንስ ሊግ ታሪክ ወይም ቀድሞ ኤሮፒያን ካፕ በሚባለም ዘመን በተከታታይ ዋንጫ የመንሳት ታሪክ ነበራቸው። በአውሮፓ ሻምፒዮንስ ሊግ ላይ የሚሳተፉ በርከት ያሉ ክለቦች ታውቀዋል። በየሊጎቹ ግን ቀሪ ቡድኖች እንዳሉ ይታወቃል። እነኚህም ቡድኖች ለመለየት ከዓለም ዋንጫ በኋላ የጥሎ ማለፍ ጨዋታዎች ይደረጋሉ። በነገራችን ላይ ውድ ቤተሰቦቻችን ከዚህ ጋር በተያዘም በአውሮፓ መረጃችን ሰዓት ላይ ተከታታይ መረጃ ይኖረናል ማለት ነው። በጣም የተለየ ተጫዋች እናንሳ፣ ግን ብዙ ያልተነገረለት ዴኒዝ ኡንዳቭ ይባላል። በአውሮፓ 5 ታላላቅ ሊጎች በ2025/26 የውድድር ዓመት ለስቱትጋርት እየተጫወተ ዴኒዝ ኡንዳቭ በአጠቃላይ በ29 ጨዋታ 19 ጎሎችን ፍጹም ቅጣት ምትን ሳያካትት አስቆጥሯል። የሚበለጠው ፍጹም ቅጣት ምት ያስቆጠሩት ጎል ቢቀነስ ሃሪኬን 26፣ ሃላንድ 24 ጎሎችን አስቆጥሯል። ቀጥሎ እሱ ነው የሚገኘው። 19 ጎሎችን አስቆጥሯል፣ ፍጹም ቅጣት ምት ጎሎችን ሲያካትት ማለት ነው። ይሄ ከኬሊያን ምባፔ፣ ከላውታሮ ማርቲኔስ፣ ከሚውሪክ፣ ከነ ሊዩፓል በላይ ያደርገዋልና የሚበለጠው በሃላንድና በሃሪኬን ብቻ ነው። ብዙ ያልተነገረለት ግን በጣም አስደናቂ ተጫዋች ነው። የጀርመን ብሔራዊ ቡድን ውስጥ ይገኛል። ጀርመናዊ ነው። በ2026 የዓለም ዋንጫ ላይ በትልቁ ይጠበቃል። በጀርመን ብሔራዊ ቡድን ውስጥ ዴኒዝ ኡንዳቭ ብዙ ያልተነገረለት ግን በጣም በጣም አስደናቂ አውሮፓ ውስጥ የሚገኝ አጥቂ ነው። የጣሊያኑ ክለብ ሮማ ለሜሰን ግሪንውድ ፍላጎት እንዳለው ይፋ ከተደረገ በኋላ 50 ሚሊዮን ዩሮ ለማቅረብ ዝግጁ ናቸው ተብሏል። ሮማ ግሪንውድን የዝውውር ኢላማ አድርገው እንደሰነበቱ ይታወቃል። ኦሎምፒክ ማርሴይ ለድርድር ክፍት ነው ተብሎ ባይታሰብም ግን እንደ ዝውውር እንደሚቀርብለት ሂሳብ ይወሰናል። ማንቸስተር ዩናይትድ ከዚህ ዝውውር ላይ ከ40 እስከ 50 በመቶ ድርሻ ያለውና ኦሎምፒክ ማርሴይ በትልቅ ገንዘብ መሸጥ ይፈልጋሉ ይህንን የዩናይትድ ድርሻ ለማሟላት። እዛው ጣሊያን ቆይተን ዱሳን ቪላሆቪች ከዩቬንቱስ የመልቀቅ ዕድሉ በጣም ሰፍቷል። በኮንትራት ድርድሩ ላይ በሁለቱም በኩል ከስምነት አልተደረሰም እና ውድ ቤተሰቦቻችን በዚህ ምክንያት ዱሳን ቪላሆቪች ክለቡ ሊለቅ የሚችልበት በጣም ሰፊ እድል አለ። ከዚህ ጋር በተያያዘ የተጫዋቹ ፈላጊ ክለቦች ናቸው የተባሉ በርከት ያሉ ክለቦች ስማቸው ቢነሳም አንድም ክለብ ግን በይፋ እስካሁን ስለማነጋገሩ የተገለጸ የለም። በዓለም ዋንጫ ላይ ትኩረት ያደረጉ መረጃዎችን እናስከተል። ቃል ስፖርት ላይ ናችሁ፣ ላይክ እያደረጋችሁ እንድትከታተሉን በትህትና ጠየቅን። የኔዘርላንድ ብሔራዊ ቡድን ተጫዋች ሜምፊስ ዴፓይ የሁኑ የዓለም ዋንጫ ጉዟችን ዋንጫውን ወደ ኔዘርላንድ ለማምጣት ነው።
ለዚህ ዝግጁ የሆነ ብሔራዊ ቡድን አለን እያለ ይገኛል። በነገራችን ላይ በዓለሙ ዋንጫ በ3 ሀገራት አማካኝነት ሲካሄድ 48 ብሔራዊ ቡድኖች ይካፈላሉ። ዘንድሮ ትንሽ ከበድ ያለ ዓለም ዋንጫ እናያለን ተብሎ ይታሰባል። ሰፊ ጊዜም ይወስዳል ተብሎ ይታሰባል ከሌሎቹ የዓለም ዋንጫዎች። በነገራችን ላይ በዚህ ዓለም ዋንጫ ላይ የስኮትላንዱ ግብ ጠባቂ ጎርደን 43 ዓመቱ ነው፣ አንጋፋው ተጫዋች ሲሆን የሜክሲኮ ሞራ ገና 17 ዓመቱ ነው። ወጣቱ ተጫዋች ሆነው ይጫወታሉ። ሌሎችም የምንጠብቃቸው ተጫዋቾች አሉ። ለአብነት ያክል በዓለም ዋንጫው ላይ ሮናልዶ ይካፈላል። 143 በላይ ግቦችን ማስቆጠር የቻለ ለብሔራዊ ቡድን፣ ሊዮኔል ሜሲ ከ116 በላይ የብሔራዊ ቡድን ግቦች ያሏቸው ተጫዋቾች ናቸው። ከዛ በዘለለ እነ አሊዳይ 108 ግቦችን፣ እነ ሲል ቻፕቴሪ 95 ጎሎች አሉት። ከዛ ቀጥሎ ሉካኮ 90 ግብ አለው። ዘንድሮ ምናልባትም የሉካኮ የግብ መጠን 10 የሚደርስ ከሆነ በሀገር ደረጃ በርካታ ግብ ያስቆጠረ ተጫዋች ለመሆን ከ100 ሲደመር ግብ ያስቆጠረ ተጫዋች ለመሆን 10 ግቦች በዚህኛው የዓለም ዋንጫ ይጠበቅበታል። ዓለም ዋንጫ ኮከብና ከዋክብትን ይሰበስባሉ ብሔራዊ ቡድኖች፣ ወይም ደግሞ በተጠናቀቀ ውድድር ዓመት በጣም ምርጥ የነበሩ በየሜዳ ክፍሉ ይመርጣሉ። ግን ይህን ምርጫ ሲያካሂዱ በጉዳት ወይም በፊትነስ ችግር ምክንያት ያልተመረጡ በርካቶች አሉ። ለአብነት ያክል ጉዳትን ጨምሮ ማለት ነው። በዚህ የውድድር ዓመት ለብሔራዊ ቡድን ጥሪ ያልደረሳቸው ግብ ጠባቂ ቴር ሽቴገንን ማንሳት ይቻላል። ተከላካይ ዴሌይት ሚሊታውና ሳሊሱ ይጠቀሳሉ። በአማካይ ክፍል እንደ ዣቪ ሲሞንስና ፈርሚን ሎፔዝ በኩዱስና በግናብሪን በኩል ሊጠቀስ ይችላሉ። ከአማካኝ ስፍራ ተጫዋቾች ፊት መስመር ላይ እንደ ኤስታቪዮ፣ እንደ ሮድሪጎ ጎኤዝ፣ እንደ ሁጎ አካቴኬ የመሳሰሉ ኮከቦች በዓለም ዋንጫ ከጉዳት ውጭ የሆኑ ግን ምርጥ 11 ሊባሉ የሚችሉ ናቸው። በዓለም ዋንጫ የስኮትላንድ ብሔራዊ ቡድን ይሳተፋሉ። ከ28 ዓመት በኋላ ነው በነገራችን ላይ ስኮትላንድ ብሔራዊ ቡድን በዓለም ዋንጫ ላይ የሚሳተፉት። የስኮትላንድ ብሔራዊ ቡድን ከ8 ዓመት በኋላ ለመጀመሪያ ጊዜ በዓለም ዋንጫ ሲሳተፉ ታዲያ ለመጨረሻ ጊዜ በዓለም ዋንጫ ስትካፈል ቡድኗ ከመክፈቻ ጨዋታ በፊት በሀገሪቱ ባህላዊ ቀሚስ መሰል ልብስ አጊጦ ነበር የገባው ወደ ስቴዲየም። በዚህ ዓመት የስኮትላንድ ተጫዋች የቀድሞ ብሔራዊ ቡድን ያደረገውን ለመድገም ፈቃደኛ ሳይሆኑ ቀርቷል። ተጫዋቾቹ ያንን ማድረግ ይፈልጉ እንደሆነ ተጠይቀው ከሀሳቡ በተቃራኒ መቆማቸው ተነግሯል። ስኮትላንድ የዓለም ዋንጫ የመጀመሪያ ጨዋታውን ከሃይቲ ብሔራዊ ቡድን ጋር ስታደርግ ያንን ቀሚስ ልበሱ ሲባሉ አሻፈረን፣ ምን በወጣን አናደርገውም ብለዋልና የስኮትላንድ ብሔራዊ ቡድን ተጫዋቾች ዋና መለያቸውን ብቻ ለብሰው ወደ ስቴዲየም ይገባሉ። የመጀመሪያ ጨዋታቸውን በዓለም ዋንጫም ከሃይቲ ብሔራዊ ቡድን ጋር ያደርጋሉ። አርጀንቲና የኮከብ ሊዮኔል አንድሬስ ሜሲ የኤስቱሪያል ልዕልት የስፖርት ሽልማት አሸናፊ ሆኗል። ሊዮኔል ሜሲ ከ12 የተለያዩ ሀገራት የተወከሉ 27 እጩ መካከል አሸናፊ ሆኖ መመረጡ ተነግሯል። የሽልማቱ ዳኞች ሊዮኔል ሜሲ ያለውን ጥሩ የስፖርት ሕይወት እንዲሁም ያለውን ማህበራዊና ሰብአዊ ተጽዕኖ ማድነቃቸው ተገልጿል። ሊዮኔል ሜሲ ሽልማቱ ጥቅምት 14 2019 ዓ ም በኦቪዶ እንደሚቀበል ተገልጿል። ባለፈው ዓመት እውቁ የቴኒስ ተፋላሚ ሴሪና ዊሊያምስ የዚህ ሽልማት አሸናፊ እንደነበረች የሚዘነጋ አይደለም። ሊዮኔል አንድሬስ ሜሲ በዓለም ዋንጫ ከሚጠበቁ ተጫዋቾች አንዱ ሲሆን ከክርስቲያኖ ሮናልዶ ጋር በተመሳይ መጨረሻ የዓለም ዋንጫቸውን ያደርጋሉ ተብሎም ይጠበቃል። የሁለቱ ከዋክብት ማን በዓለም ዋንጫው ይነግሳል? በዋንጫ ደረጃ፣ በግብስ ደረጃ ማን ብዙ ያስቆጥራል? ማን ለክለቡ ብዙ አሲስት ያደርጋል? ለብሔራዊ ቡድኑ ማን ብዙ አሲስት ያደርጋል? ቅድመ ግምታችሁን፣ ሀሳብ አስተያየታችሁን ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ ቃል ስፖርት ዩቲዩብ ቻናላችን ከተወዳጁ የፕሪሚየር ሊግ መረጃችን ጋር ስትቆዩ ግን ላይክ አድርጉን፣ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ መረጃዎች ስንለቅ በፍጥነት ይደርሳችኋል። በተለይም የዝውውር ጉዳይ፣ የዓለም ዋንጫ በስፋት እየዳሰስናቸው እንደሆነ ይታወቃል። በድጋሚ ላይክ እያደረጋችሁ አብራችሁን ቆዩን። ክሪስታል ፓላስ በ12 ወራት ውስጥ በዋንጫ እንዲንበሸበሹ ካደረጓቸው አሰልጣኝ ኦሊቨር ግላስነር ጋር እንደተለያዩ ይታወቃል። ክሪስታል ፓላስ የሌንሱን አሰልጣኝ ፔርሳጌን አዲሱ አሰልጣኛቸው አድርገው ለመሾም ከክለቡ ጋር ከሳቸውም ጋር እየተደራደሩ ነው። ፋብሪዚዮ ሮማኖ እንደዘገበው ከሆነ አሰልጣኙ በቀጣይነትም ክለቡን ለመቀላቀል ፍላጎት አላቸው ተብሏል። ሌንስ በዚህ ውድድር ዓመት በጣም አስደናቂ ጊዜን በፍራንስ ሊጋ ማሳለፉ አይዘነጋም። ተወዳጁ የእንግሊዝ ፕሪሚየር ሊግ 162
ተጫዋቾችን በዓለም ዋንጫ በማካፈል አንድም የሚስተካከለው ሊግ የለም። ቡንደስሊጋ ሁለተኛ ነው፣ ላሊጋ ሶስተኛ ነው። በነገራችን ላይ ፕሪሚየር ሊግ 162 ተጫዋች ሲያስመርጥ ላሊጋው 102 ተጫዋች አስመርጧል። እነኚህ ሁለት ሊጎች 100 ሲደመር ተጫዋች ያስመረጡ ናቸው። ላሊጋው 80 ነው፣ ፍሬንች ሊጋ 80 ነው፣ ሴሪኤ 67 ነው፣ የሱፐር ሊግ 47፣ ሳውዲ ፕሮ ሊግ 47፣ የአሜሪካ ሜጀር ሊግ ሶከር 43 ተጫዋቾችን ያስመርጧል በዓለም ዋንጫ ላይ ከ1 እስከ 8። የእንግሊዝ ፕሪሚየር ሊግን ያክል ግን በርካታ ተጫዋቾቹን ለሀገሩ ያዋጣ የለም። ይሄ የእንግሊዝ ፕሪሚየር ሊግ ምን ያህል ጠንካራ እንደሆነና በተጫዋችም ደረጃ በርካታ ቁልፍ ተጫዋቾች ሀገርን መወከል የሚችሉ በርካታ እውቅና ቁልፍ ተጫዋቾች እንደሚካፈሉበት ማሳያ ተደርጎ ሊወሰድ ይችላል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ እያደረጋችሁን አብራችሁን ቆዩን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ታዲያ ከነኚህ ሁሉ ክለቦች የሲቲን የሚያክልም የለም። በክለብ ደረጃ ነጥለን ብናየው ፕሪሚየር ሊጉ አንደኛ ነው ብለናቸዋል 162 ተጫዋቾችን በማዋጣት ከነኚህ 162ቱ 19ኙ የማንቸስተር ሲቲ ተጫዋቾች ናቸው። በዚህም ማንቸስተር ሲቲ ከክለቦች ሁሉ ቁንጮ ያደርገዋል። በእንግሊዝ ብቻ አይደለም በአውሮፓ ውስጥ ቁንጮ ያደርገዋል። በአውሮፓን ብቻ አይደለም በዓለም ላይም ቅድሚያ ሲቲ ነው። ውድ ቤተሰቦቻችን ባየር ሙኒክ ሁለተኛ፣ አርሰናል ሶስተኛ፣ ፒኤስጂ አራተኛ እያለ ይቀጥላል። ምናልባት በቁጥር ደረጃ ብንገል ሲቲ 19፣ ባየር ሙኒክ 18፣ አርሰናል፣ ፒኤስጂ፣ ባርሴሎና 16፣ አትሌቲኮ ማድሪድ 12። የባርሴሎና በነገራችን ላይ ጎርደንን ጨምረንበት ነው። አትሌቲኮ ማድሪድ 12፣ ከዛ ውጭ 12 ያስመረጡ ሌሎች ክለቦች ዩናይትድ፣ ፓላስ እና አልሂላል ይጠቀሳሉ። አዲስ ፈራሚዎቻቸውን ማካተናል በየክለቦቹ። ይህ በሲቲ በኩል በርካታ ተጫዋቾችን በዓለም ከሚገኙ ክለቦች ከማዋጣት በዘለለ ከፊፋ በየቀኑ በርካታ ገንዘብ የሚያገኘው ክለብ ሲቲ ሆኗል። ምክንያቱም በርካታ ተጫዋቾችን በመላኩ በቀን $11,000 እንደሚያገኝ ይታወቃል። ከማንቸስተር ሲቲ ጋር በተያዘ ሮድሪ ከማድሪድ ስሙ ተያዘ። የማድሪዱ አለቃ ፍሎሬንቲኖ ፔሬዝ እኔ ፕሬዝዳንታዊ ምርጫ ባሸንፍ ሮድሪ ወደ ሲቲ ዝር አይልም አሉ። ከዚህ ጋር በተያዘ ሮድሪ ሲጠየቅ ቀጣይ እንወሰናለን ከዓለም ዋንጫ በኋላ ስለቆይታው። አሁን ደግሞ በማድሪድ በኩል ጆሽኳ ግቫርዲዮል እየታየ ነው ተብሏል። የግራ ተመላላሽ በእርግጥ በዛ ቦታ ላይ ተጫዋች እንደሚፈልጉ ይታወቃል። ከባርሴሎናም ጋር ስሙ ሲያያዝ እንደነበረ ይታወቃል። ስለዚህ የአሰልጣኝ ማሬስካ ልክ እንደ ቼልሲው አለቃ ሁሉ ዣቪ አሎንሶ ኮከብ የማቆየት በፕሮጀክት የማሳመን ግዴታ ይጠበቅባቸዋል። ጆሽኳ ግቫርዲዮል ከሁለቱም የስፔን አያላን ክለቦች ጋር ስሙ በስፋት እየተያዘ ያለ ተጫዋች ሆኗል። ጉዳዩን እየተከታተል ነው። ለሲቲ ደጋፊዎች ግን አንድ ማሳወቅ የምንፈልገው ያው በዝውውር መስኮቱ ላይ ወቅታዊ እንቅስቃሴ ሲቲ ቤት ትንሽ ቀዝቀዝ ያሉ ናቸው። የኤሊዮት አንደርሰንም ጉዳይ ምንም አይነት ድርድርም ሆነ ይፋ እንቅስቃሴ አልተደረገም። ለሲቲ ግን በጣም ቅርብ ነው ቢባልም በቼልሲ በኩል የቼልሲው አዲሱ አለቃ ዣቪ አሎንሶ በማድሪድ ሳለ ተጫዋች ይፈልግ ነበረ፣ አንድ ተጫዋችን። ያም ተጫዋች የኢቬንቱሱ የግራ ተከላካይ አንድሪያ ካምቢያሶ ነበረ። አሁን ታዲያ በማድሪድ ሳለ ያጣውንና ያላስፈረመውን ተጫዋች በቼልሲ ሳለ ወደ ቡድኑ ለማምጣት ይፈልጋል። ከግራማልዶም ከሉዊስ ሃልም ቅድሚያ ሊሰጠው ይችላል ተብሏል። በተለይም የኩኮሪያ መልቀቅ እውን የሚሆን ከሆነ በኩኮሪያ ጉዳይ በመሳሳት መረጃችን በሁለተኛው የዝውውር ቻናላችን ቼልሲ ተጫዋቹን መልቀቅ አይፈልግም፣ ከለቀቀ ግን 60 ሚሊዮን ፓውንድ ከዝውውሩ ይፈልጋል የሚል መረጃ ደርሰናችሁ እንደነበረ ይታወቃል። አሁን ደግሞ በዣቪ አሎንሶ እቅድ ውስጥ አለ አንድሪያ ካምቢያሶ የዩቬንቱሱ ጣሊያኔ ተከላካይ በትልቁ ይጠበቃል። በክረምቱ የቼልሲ የዝውውር እንቅስቃሴ ሞር ከዚህ በኋላ እየሰማናቸው ልንሄድ እንችላለን። በትልቅ ደረጃ ተጠብቆ ነበረ ኦማር ኬልማን በቼልሲ ግን አሁንም ዳግም ክለቡን ይለቃል ተብሏል። በውሰት በካርዲፍ ሲቲ 11 ጎሎችን አስቆጥሯል። ወደ ሊግ 1 እንዲያድጉ ረድቷቸዋል። በሻምፒዮንሺፕ ክለቦችና በአውሮፓ ሄሮፕ ሊግ በሚሳተፉ ክለቦች የ20 ዓመቱን ተጫዋች የመውሰድ ፍላጎት አላቸው። ከዚህ ጋር በተያያዘ ታዲያ የቼልሲ ውሳኔ እየተጠበቀ ይገኛል። ኦማር ኬልማን በትልቁ ያድጋል ተብሎ የተጠበቀ ግን በቼልሲ ዋናው ቡድን ውስጥ እምብዛም ያላየነው ተጫዋች ነው። ምናልባት ቼልሲ ቤት ስላለን አንድ ለየት ያለ መረጃ እናካፍላችሁ ለሰማዮቹ ለቼልሲያን። ቀጣይ ዓመት ቼልሲ የትኛውም የአውሮፓ መድረክ የማይሳተፈው ክለብ ይሁን እንጂ በአውሮፓ መድረኮች ላይ ያለው የዋንጫ ብዛት በጣም አስደናቂ፣ በጣም አነጋጋሪ ደግሞም ለየት ያሉ ናቸው። አንድም የአውሮፓ ክለብ ቼልሲ የሰበሰባቸውን አይነት የአውሮፓ ዋንጫ የለውም። ለአብነት ያክል ቼልሲ ሻምፒዮንስ ሊግም ኤሮፕ ሊግም ኮንፈረንስ ሊግም አዲስ የተቋቋሙም የፊፋ የክለቦች ዓለም ዋንጫም የበላ ብቸኛው ቡድን ነው። በአውሮፓ ዋንጫም 5 ጊዜ ባለክብር ሆኗል። አንድም የለንደን ክለብ
የቼልሲን ያክል ዋንጫ ያነሳ የለም። ቀጣይ ዓመት ግን ይህ ቡድን አንድም የአውሮፓ መድረክ እንደማይሳተፍ ይታወቃል። አንዲ ኢራኦላ የ2 ዓመት ኮንትራት እንደፈረሙ ይታወቃል። እስከ 28 ይቆያሉ። ስፓናዊው አሰልጣኝ ከራፋ ቤኒቴዝ በኋላ የመጡ አሰልጣኝ እንደሆኑ ይታወቃል። እስከ ቅዳሜ አዲስ ነገር ይደረጋል ወይም ደግሞ አዲስ ስራዎች ይጀመራሉ ተብሏል። በሊቨርፑል ቤት እነ ፓብሎ ዲላቶሬ፣ እነ ቶሚ ኤልፋክ፣ እነ ሶያን ኩፐር፣ እነ ቶሚ ዊበር ጨምሮ የአሰልጣኝ ስታፍ አባል ሆነው ከአንዲ ኢራኦላ ጋር ይሰራሉ። ትንሽ ግን ስለ አንዲ ኢራኦላ ለየት ያለ ነገር እናካፍላችሁ። 2016 ከ10 ዓመት በኋላ ከ10 ዓመት በፊት እሳቸው የኒውዮርክ ሲቲ ተጫዋች ነበሩ። እዛ ቡድን ውስጥ እነማ እንደነበሩ እንንገራችሁ። አንድሪያ ፔርሎ የዩቬንቱስ ተጫዋች የነበረ ካስታወሳችሁት፣ ወይም በኤስ ሚላን ጣሊያናዊ ተጫዋች፣ ፍራንክ ጄምስ ላምፓርድ በቼልሲ በእንግሊዝ፣ እነኚህ ከዋክብቶች ጋር አንዲ ኢራኦላ በኒውዮርክ ሲቲ አብረው ተጫውተዋል። አሁን ሁሉም አሰልጣኝ ሆኗል። አንዲ ኢራኦላ ያውም ሊቨርፑልን ቀጣይ ዓመት ይይዛሉ። በእሳቸው ቡድን ውስጥ እንደ ፍሎሪያን ቬርዝ ያለ ተጫዋች በቀጣይ የቡድኑ ወሳኝና ቁልፍ ተጫዋች ሆኖ ይቀጥላል ተብሏል። ፋብሪዚዮ ሮማኖም የእሳቸው የጨዋታ ፍልስፍና እቅድ አካል ሆኖ እንደሚቀጥል አረጋግጧል። በፍሎሪያን ቬርዝ በኩል የሚጠበቅበት ዓመት ነው። ሌላው ሪዮ ንጉማም በእሳቸው ስር ሌላ በትልቁ የሚጠበቅ የሊቨርፑል ኮከብ ነው። ከዚህ ጋር በተያዘ በነገራችን ላይ ሪዮ ንጉማ ከእንግሊዝ ብሔራዊ ቡድን ዋናው ብሔራዊ ቡድን ጋር ማለት ነው በዓለም ዋንጫ ዝግጅት እያደረገ እንደሆነ ይታወቃል። በብሔራዊ ቡድኑ ባይካፈልም ቶማስ ቱሄል ግን 26 ተጫዋቾችን በጠሩት ስብስብ ውስጥ ሪዮ ንጉማ አብሮ እንዲጓዝ አድርገውታል። ልምምድ እንዲያደርግና ልምድ እንዲያገኝ። ይሄ በነገራችን ላይ ለተጫዋቹም ለሊቨርፑልን በጣም ትልቅ ውሳኔ ነው አሰልጣኝ ቶማስ ቱሄል የወሰኑትና ተጫዋቹ በራስ መተማመኑ ከፍ እንዲልና ለብሔራዊ ቡድን ለመጫወት ተነሳሽነቱ እንዲጨምር በቀጣይ የውድድር ዓመት ለሊቨርፑል ሲጫወት ያንን ታሳቢ እያደረገ እንዲጫወት የሚያደርግ ጥሩ እድል ነው ያገኘው። ጆሽ አቤ በርከት ያሉ የፕሪሚየር ሊግ ክለቦች ፍላጎትን ውድቅ በማድረግ የወደፊት ህይወቱን በሊቨርፑል ለመቆየት ወስኗል። ጆሽ አቤ በሊቨርፑል የረጅም ጊዜ ወደፊት ህይወቱን እንደሚቀጥልም ተረጋግጧል። ሊቨርፑል የ15 ዓመቱን ድንቅ የመስመር አጥቂ ጆሽ አቤን ከሲቲ፣ ከቼልሲ፣ ከዩናይትድ የቀረቡ ጥያቄዎችን ውድቅ እንዲያደርግና በክለቡ እንዲቆይ ነው ያሳመኑት። በሚቀጥለው ወር 16 ዓመት የሚያከብረው ኤቤ በአንጻራዊነት የ17ኛ ዓመቱ ላይ ሲደርስ የፕሮፌሽናል ኮንትራቱን ይፈርማል። አሁን ግን የስኮላርሺፕ ኮንትራት ያስፈርሙታል ማለት ነው። በክለቡ እንደሚቀጥል ተረጋግጧል። የቅድመ ውድድር ዝግጅትንም ከሊቨርፑል ጋር ያደርጋል ተብሏል። ጆሻፔ ለቅድመ ውድድር ዝግጅት ብቁ የሚሆን ከሆነ የአንዲ ኢራኦላም የስልጠና ጊዜን ያገኛል ማለት ነው ከዋናው ቡድን ጋር። ሊቨርፑሎች እንደ ሪዮ ንጉማ ያለን ኮከብ አስኮብልለው እንዳመጡ ይታወቃል። እነሱ ግን እንደ ጆሻፔ ያለ በበርካታ ክለቦች የሚፈለግ ወጣትና ታዳጊ ተጫዋቻቸውን በቡድኑ እንደሚያቆዩ አረጋግጠዋል። ሚኬል አማርቲያን አርቴታ በዓለም ዋንጫ ለሚካፈሉ ተጫዋቾቻቸው መልካም ምኞቶቻቸውን ገልጸዋል። በክለብ ደረጃ በጣም ስኬታማ ጊዜን ያሳልፈናል ብለዋል። እሳቸው ግን አንድ የማይረሱት ነገር እንዳለ ተናግረዋል። በአውሮፓ ሻምፒዮንስ ሊግ በፍጻሜ በፍጹም ቅጣት መሸነፍን አይነት ህመም ማንም ሰው ሊጋራው አይችልም ብለዋል እሳቸው እና ህመሙ በጣም ከባድ ነው ብለዋል። በተለይም በሻምፒዮንስ ሊግ ያውን በመለያ ምት መሸነፍ በጣም ያማል ብለዋል። ትልቁን ዋንጫ ወስደናል፣ ፕሪሚየር ሊግን ትልቁን ዋንጫ አተናል፣ ሻምፒዮንስ ሊግን ግን እንመለሳለን። ለተጫዋቾቹ መልካም የረፍት ጊዜ፣ ሀገራቸውንም ለሚወክሉ ተጫዋቾች መልካም እድል እመኛለሁ ብለዋል። አርሰናል ረፍት ወጥቷል ማለት ነው ከሳቸው ጋር። ያው አርሰናል በዚህ ሰዓት የሚጠበቀው የዝውውር መስኮቱ ላይ የሚያደርጋቸው እንቅስቃሴ ነው። የክለብ ጨዋታ የለም ከዚህ በኋላ። የአቋም መፈተሻ ጨዋታዎች ደግሞ ከዓለም ዋንጫ በኋላ ይጠበቃሉ። የተወሰኑ ልምምዶች በዓለም ዋንጫው ወቅት ደግሞ ተጫዋቾች ይሄ ለብሔራዊ ቡድን ጥሪ ያልቀረበላቸው ያደርጋሉ። እሳቸው ለዛ ዝግጅት እናደርጋለን ብለዋል። ሚኬል አማርቲያን አርቴታ እነ ጆሽ ክሮንኬ እና እንደዚሁ ደግሞ አንድሪያ ቤርታ አንድ ላይ ሆነው ውይይት አድርገዋል ከአርሰናል የድል ማግስት። ውይይቱ የዝውውር መስኮቱ ላይ ክለቡን እንዴት እናጠናክረው፣ ማን ይምጣ፣ በምን አይነት መንገድ ቡድኑን እናጠናክር፣ ምንድነው ቡድኑ የሚጎለው በሚለው ጉዳይ ላይ ሶስቱም ቁጭ ብለው ተወያይተዋል። የክለቡ ባለቤት እነ ጆሽ ክሮንኬ፣ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ እና አሰልጣኙ ሚኬል አማርቲያን አርቴታ አርሰናልን በብዙ መንገድ የሚያጠናክሩበትን መንገድ እንግዲህ ተወያይተው መጨረሳቸውና ዝውውሮች በሚዲያ ደረጃ የሚነገሩ ከመጋረጃ ጀርባ የሚያልቁ ዝውውሮች ይኖራሉ ተብሎ ይታሰባል። ዛሬ ምናልባት የሰማነው ትልቁ ዜና ግን ኮከብ የማቆየትን ፈተና ሊገጥማቸው ይችላል። እንደ ዴክላን ራይስ ያለ ተጫዋች በሪያል ማድሪድ ዝርዝር ውስጥ አለ ከመባሉ በዘለለ ዛሬ ደግሞ ተረኛው
ቀጣይ የቡድኑ አሰልጣኝ ሆነው ይሾማሉ ተብሎ ይፋ ይደረጋሉ ተብሎ የሚጠበቁት ጆዜ ሞሪኒዮ ሪካርዶ ካላፊዮሪ አድናቂ ናቸውና ይህን ጣሊያናዊ ወደ ቡድኑም የማምጣት ፍላጎት አላቸው የሚሉ መረጃዎች በስፋት እየወጡ ነው። አርሰናል ግን ፈጽሞ ይህን ተጫዋች ለሪያል ማድሪድም ይሁን ለየትኛውም ክለብ ይለቃል ተብሎ አይታሰብም። አርሰናል የአይንትራክ ፍራንክፈርቱን ናትናኤል ብራውንን እየተከታተለ ይገኛል። ጀርመናዊ የኋላ ተከላካይ በጀርመን በጣም ድንቅ ጊዜን አሳልፏል። ነገር ግን በዚህ ክረምት ወደ ትልቅ ክለብ የመሄድ ፍላጎት አለውና አርሰናል ሁኔታውን እየተከታተለ ነው። ብራውንን ማሰረም ለጋብርኤል ማጋለሽ የበለጠ እረፍት እንዲሰጥ ያደርጋል። በቡድን ውስጥ ደግሞ የመጫወቻ ጊዜ ለማግኘት በጣም ጥሩ አጋጣሚ ሊሆን ይችላል። ምክንያቱም አርሰናል የአውሮፓ ሻምፒዮንስ ሊግ ተሳታፊ ነው። ቀጣይ ዓመት ፕሪሚየር ሊግ፣ ኤፍ ኤ ካፕ፣ ካራባው ካፕ ያለበት በዚህም ዓመት ረጅም ርቀት ሄዶ ነበር። ካራባው ካፕ ነው እስከ ፍጻሜ ደርሶ ነበርና ቡድኑን አምና ማጠናከራቸው እንዴት እንደጠቀማቸው ይታወቃል። ዘንድሮም በዛው ልክ ያሰፉታል ተብሎ ይታሰባል። ግን ተሰናባች ተጫዋች በርከት ያለን በዛው ልክ ይጠበቃል። የቀድሞ የአርሰናል አምበል ቬራ ለአሁኑ አምበል ማርቲን ኦዴጋርድ መልእክት ልኳል። ማርቲን የቀድሞ የአርሰናል አምበል ሲናገር እንኳን ደስ ያለ ብሎታል። የማይታመን ስኬት ነው። ከቡድኑ ጋር የምወደው ነገር በአንድነት አሳይታችሁናል። ተስፋ የማይቆርጥ ቡድን ተመልክተናል። በተለይም ከሲቲ ጨዋታ በኋላ ምላሹ ልዩ ነበር። ፕሪሚየር ሊጉን በማሸነፍ ላገኛችሁ ስኬት ለአንተም ለቡድኑም እንኳን ደስ ያለ ብለውታል። ፊት ለፊት ተገናኝተው ነበረ። አምበሉ ከሱ በኋላ ዋንጫ ያነሳ የአርሰናል አምበል በነገራችን ላይ ማርቲን ኦዴጋርድ ነው። ከዛ በዘለለ ውድ ቤተሰቦቻችን ሄንካፔ በኩል ብሔራዊ ቡድኑን ሲቀላቀል በጣም ደማቅ አቀባበል ተደርጎለታል። የፕሪሚየር ሊግ አሸናፊ ስለነበረ የአርሰናል ተጫዋቾች ደማቅ አቀባበል እየተደረገላቸው ነው በዓለም ዋንጫ ላይ። ሌላው የኔዘርላንድ ብሔራዊ ቡድን ዩሊያን ቲምበርን በተመለከተ ሙሉ ለሙሉ ለዓለም ዋንጫ እንደሚደርስና በዓለም ዋንጫም ጨዋታ እንደሚጫወት አረጋግጧል። ብሔራዊ ቡድኑም ካምፕ ይቀላቀላል ብለዋል። በእርግጥ ከአርሰናል ጋር የመጨረሻ የአውሮፓ ሻምፒዮንስ ሊግ ጨዋታን ተቀይሮም ገብቶ ቢሆን ጨዋታ አድርጎ እንደነበረ የሚዘነጋ አይደለም። ፖል ስኮልስ በማንቸስተር ዩናይትድ ወቅታዊ ጉዳይ ላይ ሀሳብ ሲያነሳ በተለይም ከዝውውር ጋር በተያዘ አርሰናል አንድ ተጫዋች ከዩናይትድ ይውሰድ እያለ ነው። ይሄም ራሽፈርድ ነው። ባርሴሎና ራሽፈርድን መግዛት የሚያስችል ስምምነት ቢኖራቸውም የራሽፈርድን ዋጋ ለማርከስ እየሰሩብን ነው እያለ ነው። ነገር ግን አለ ወደ አርሰናል ቢያቀና ምርጥ ዝውውር ይሆናል። ለሁለቱም ለዩናይትድም ለአርሰናልም ለተጫዋቹም ቢሆን ምርጥ ዝውውር ይሆናል ብለዋል። ራሽፈርድ ወደ አርሰናል ለሱም በጣም ምርጥ ክለብ ነውና አርሰናሎች ግራ ክንፍ ላይ ካለባቸው ችግር አንጻር ዩናይትዶች ራሽፈርድን መሸጥ ከመፈለጋቸው አንጻር ይህ ዝውውር መፈጸም ያለበት በጣም ያዋጣ ነው። ዩናይትድ ከባርሴሎና ጋር ያለውን ድርድር ይተው፣ ራሽፈርድን ባርሴሎና ብቻ ያለውን አቋሙን ይተው እያለ ነው። ባርሴሎናና ራሽፈርድ በውሰት ባሳለፉበት ጊዜ በጣም ጥሩ ጊዜን ቢያሳልፍም ራሽፈርድ የተለጠፈበትን የዝውውር ሂሳብ ግን ባርሴሎና አሁንም እየተደራደረበት ነው። ዩናይትድ ዋጋ እንደማይቀንስ አስታውቋል። ቤን ጃኮብስ ማንቸስተር ዩናይትድ 6 ወይም 7 ተጫዋቾችን ሁላ ሊያስፈርም የሚችልበት እድል አለ። ይህ ግን የሚሆነው በዩናይትድ የሚለቁ ተጫዋቾች ላይ ተንተርሶ ነው ብሏል። ቀደም ሲል ይሄንንም ነገር አቅ ነበር በዩናይትድ የሚለው ቤን ጃኮብስ በማንቸስተር ዩናይትድ በኩል በጥቂት ጊዜያት ውስጥ የኤደርሰንን ዝውውር ላይ የሰሩት ስራ እንደ አንድ ማሳያ ይሆናል ብሏል። 2 ከዛ በላይ አማካዮች ገና ይጠበቃሉ። በማንቸስተር ዩናይትድ በርከት ያሉ ዝውውሮች ይጠበቃሉ። የፋይናንስ የገንዘብ ችግሩንም በሚሸጧቸውና በሚለቋቸው ተጫዋቾች ላይ የተመሰረተ ይሆናልና ማንቸስተር ዩናይትድ ያለምንም ጥርጥር በዝውውር መስኮቱ ላይ በንቃት በስፋት ይሳተፋል። የዝውውር ተጫዋቾችም ቁጥር 6ም 7ም ሊሆን ይችላል እየተባለ ይገኛል። ይህ በቤን ጃኮብስ ምልከታ ነው። ዩናይትድ የአታላንታው ኤደርሰንን ያስፈረመበት ወይም ለማስፈረም ከስምምነት የደረሰበት ፍጥነትን እንደ ማሳያ አድርጎታል። ቤን ጃኮብስ ዩናይትዳውያን በጣም የተለየ የምትጠብቁት አንድ ቁልፍ ተጫዋች ጥሩ ብትባሉ ግን ማን ወደ ቡድናችሁ በዚህ ክረምት እንዲቀላቀል ትፈልጋላችሁ? ጻፉልን። ከዛ ውጪ ማንቸስተር ዩናይትድ በዝውውሩ ላይ እንቀሳቀስ ዘንድ ቤን ጃኮብስም እንዳለው በርካቶችም እንዳረጋገጡት ትላንትና የኤስፔን አምደኛው ሮብ ዳውሰንም እንዳረጋገጠው ማንቸስተር ዩናይትድ ከዝውውር በጀቱ በተጨማሪ ሽያጭ ገንዘብ እንዳለው ይታወቃል። ለአብነት ያክል የራስመስ ሆይሉንድ ገንዘብ ወደ ካዝኖ አስገብቷል። 44 ሚሊዮን ዩሮ፣ 6 ሚሊዮን ዩሮ ደግሞ አስቀድሞ ተቀብሏል። 50 ሚሊዮን ዩሮ ማለት ነው። እንደ አጠቃላይ ይህ ተጫዋች በማንቸስተር ዩናይትድ በኩል 50 ሚሊዮን ዩሮ ካስፈረሙት 45 ሚሊዮን ዩሮ ነው ለኤደርሰን የወጡት ማንቸስተር ዩናይትዶች። ያ ማለት ማንቸስተር ዩናይትድ ሆይሉንድን ሸጦ የአታላንታውን ኤደርሰንን አስፈረመ እንደማለት ነው። ስለዚህ ዩናይትድ በጣም አዋጭ ስራ ሰርቷል ማለት ይቻላል። በዚህ ክረምት ላይ በዝውውር ጉዳይ ላይ ማንቸስተር ዩናይትድም በማህበራዊ ትስስር ገጻቸው
ከሆይሉንድ ባገኙት ገንዘብ መደሰታቸውን ወዲያውን የገለጹት መልካም ህይወት በናፖሊ ይሁንልህ ብለውታል። በሱ ባገኙት ገንዘብ የመጀመሪያ ዝውውራቸውን ከፈጸሙ በኋላም ማንቸስተር ዩናይትድ ቀጣዩ ዝውውራቸው የዌስትሃም ዩናይትዱ ማቲያስ ፈርናንዴዝ እንደሆነ ይታወቃል። በርከት ያሉ የዜና ምንጮች ዛሬ በማንቸስተር ዩናይትድ እና በዌስትሃም መካከል የሚደረገው ድርድር ይፈጸም ዘንድ ዩናይትድ ቁልፍ ሰዎችን ወደ ዌስትሃም እንደሚልክ ተረጋግጧል። ሁለቱም ክለቦች የዝውውር ጉዳዩን ለመወያየትና በፍጥነት ለመቋጨት ፍላጎት አላቸው። በተጫዋቹም በኩል ፍላጎት አለ። አንዳንድ የዜና ምንጮች በዚህ ሳምንት መጨረሻ የማቴስ ፈርናንዴስ ጉዳይ የመጨረሻ እልባት ይሰጧል። ወደ ዩናይትድ ይመጣል አይመጣም በሚለው ጉዳይ ላይ ማንቸስተር ዩናይትድ የማቴስ ፈርናንዴስን ዝውውር ግን ያጠናቀቃል የሚሉ መረጃዎችን የቢቢሲው ጸሐፊ ሳይመን ስቶንስም አስነብቧል። እንደውም ሳይመን ስቶንስ 100% ዩናይትድ ሁለተኛ ፈራሚ ከአታላንታው ኤደርሰን ቀጥሎ የዌስትሃም ዩናይትዱ ፈርናንዴዝ ነው እያለ ነው። በርካታ ዩናይትድ ደጋፊዎችም ልባቸው አሁን ስለዚህ ተጫዋች እርግጠኛ እስኪሆን ድረስ መረጃዎች በስፋት እየተሰራጩ ይገኛሉ። ምናልባት የዚህ ተጫዋች መምጣት ከብሩኖ ጋር አይደረብም የሚሉም ጥያቄዎች አሉ። ማንቸስተር ዩናይትድ በረጅም ጊዜ የብሩኖ ተተኪ የማድረግ እቅድ እንዳለው ይታወቃል። ከዛ ውጪ በማንቸስተር ዩናይትድ በኩል የግራ ተመላላሽ ነው በትልቁ እየተጠቀሰ የሚገኘው። ሁለት ዝርዝሮች አሉ። የአርሰናሉ ማይል ሉዊስ ስኬሊ፣ የኒካስል ዩናይትዱ ሉዊስ ሃል። ቤን ጃኮብስም አረጋግጧል። ሁለቱ ላይ አጽንኦት ሰጥቶ ማንቸስተር ዩናይትድ ይሰራል ብሏል። የሉዊስ ሃል በጣም ቀላሉ ከኒካስል ጋር መደራደር፣ የማይል ሉዊስ ስኬሊ ከአርሰናል ጋር በጣም ከባዱ ብሎታል። እንደ ምክንያት ያነሳቸው ደግሞ አርሰናል ተጫዋቹ ላይ አሁን ላይ አቋም መቀየርን ነው። ከዛ ውጪ ወደ ማንቸስተር ዩናይትድ ሊመጣ የሕክምና ምርመራ ብቻ የቀረው የአታላንታው ኤደርሰን በተመለከተ ዣን ፔሮ ጋስፔሬኒ በርካታ ምርጥ ተጫዋቾች ማሰልጠን እድል በማግኘት እድለኛ ነኝ። ከአካላዊ ጥንካሬ፣ ኳስን ቀምቶ መልሶ ከማደራጀት ብቃቱና ከሩጫው ጊዜ አጠባበቅ አንጻር ሲታይ ኤደርሰን በእርግጥ ልዩ ተጫዋች ነው ብለው የመሰከሩለት ነው። ከዚህ ዙር ጋር በተያያዘ የቀድሞ የማንቸስተር ዩናይትድ ተጫዋች ፍሬድን ካስታወሳችሁት ብራዚላዊ ተጫዋች በጣም ደስተኛ መሆኑን ተናግሯል። በኤደርሰን ዝውውር ኤደርሰን ማንቸስተር ዩናይትድ በመሃል ሜዳ ክፍል ላይ የሚያዘዋውረው ግን ብቸኛው ተጫዋች ስላልሆነ ቀጣይ ዝውውሮችም በዚህ የሜዳ ክፍል ላይ ይጠበቃሉ። በርካቶች ግን ደስተኛ መሆናቸውን እየገለጹ ነው። በተጠናቀቀ የውድድር ዘመን የማንቸስተር ዩናይትድ በራስ መተማመን ለአዲሱ ዓመት ወይም ቀጣይ ለሚጀምረው ዓመት የሊጉ አሸናፊ መወዳደር የሚችሉ አይነት ቡድን እንዲሆኑ በራስ መተማመን ይሰጣል ያለው የቀድሞ ተጫዋች አንዲ ኮል ነው። አሁን ላይ ሁሉም ትልልቅ ክለቦች ይህንን ውድድር ማሸነፍ እንደሚችሉ እየተሰማቸው ነው። ማንቸስተር ዩናይትድ ደግሞ አንደኛው ነው። ራሱን ለዚህ በደንብ እያዘጋጀም ነው ሲል ተደምጧል። የቡድኑን ጥንካሬ በብዙ መንገድ አድንቆታል። ካሪክ የገነባበትን መንገድ፣ በአለፈው ክረምት የመጡ ተጫዋቾች በቡድን ውስጥ ያሳዩትን እንቅስቃሴና ጥረት ለቀጣይ ውድድር ዓመት ማንቸስተር ዩናይትድም ለዋንጫ እንዲፎካከር ያደርገዋል ብለዋል። ጎል ስፖርት ባሰባሰበው ድምፅ አርሰናልን ቀጣይ ውድድር ዓመት ዋንጫ ሊነጥቅ የሚችል ቡድን ሲል ዩናይትድ በአንደኝነት እንደተመረጠ ቀደም ባለው ጥንቅራችን ነግረናቸዋል። በዓለም ዋንጫ የዩናይትድ ተጫዋቾች ይጠበቃሉ። ግን በዓለም ዋንጫ ላይ ጥሪ ደርሳቸዋልም የተባሉና ሲጠበቁ የነበሩ ዩናይትድያን እንዳልሄዱ ይታወቃል። ኮቢ ማይኖ አንደኛው ነው የሄደው። ካሪክን አመስግኗል። ለመመረጤ ምክንያቱ እሱ ነበር። ሁልጊዜም ለትልቅ ነገር እንግዲህ ክለቤንም ሀገሬንም ማገልገል እፈልጋለሁ፣ በዚህ ትልቅ መድረክ እንድገኝ ግን ካሪክ እድሉን ሰጥቶኛል፣ ለዚህም ካሪክን አመሰግናለሁ ብሏል። ተጠብቀው ያልሄዱት ሃሪ ማጓየር ነው። የማንቸስተር ዩናይትድ ተከላካይ ሃሪ ማጓየር ለእንግሊዝ ብሔራዊ ቡድን የዓለም ዋንጫ ጥሪ ያልደረሰው በጣም ሰርፕራይዝ እንደሆነ ተናግሮ ነበረ። ሃሪ ማጓየር በዓለም ዋንጫ ባይጫወትም ግን ሃሪ ማጓየር በቀጣዩ ወቅት በጋሪ ሊንከር ሚዲያ ላይ አንድ ላይ ይሰራሉ ተብሏል። የተጫዋቹ ዘመናቸው ያላበቃ ተጫዋቾች በተንታኝነት ሲሳተፉ መመልከት ብዙ የተለመደ ግን አይደለም። ያው ጨዋታ ካቆሙ በኋላ ነው ተንታኝ የሚሆኑት። ሃሪ ማጓየር አሰልጣኝ ቶማስ ቱዌል ሳይጠሩት መቅረታቸው በጣም አስደንግጦኛል ካለ በኋላ የዓለም ዋንጫን ይተነትናል ማለት ነው። ሚዲያ ላይ ቀርቦ ዩናይትዳውያን ቃል ስፖርት ላይ ናችሁ። ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን አጋሩን፣ ጻፉልን። ለነበረን ቆይታ አመስግነን የአሁኑን ጥንቅር አበቃን። ሰናይ ምሽት።